እኔ ሲብላይ ለእናንተ የሚያስፈልገኝን አግኝቻለሁ ነው የምትለው። ራሙ 7 ስንትኑ ጂቪው 62 ምናምን ነው እኮ የምትለው። አሁን እሱ ይቀርና ይብላኝ ለእናንተ እኔስ የሚመቸኝን አግኝቻለሁ፣ ቁመቱ እንደዚህ ውፍረቱ እንደዚህ ምናምን ምናምን እንዲህ ነው የምትለው። ጅንኑን ታብራራለች። ወይ ጉድ! እንደው ህልሙ የማይሳካለት ሰው የለም። በትዕግስት የጠበቀ ቁጭ ብላ እዛች ወንበር ላይ ስጮ መጣላት። አረ በጣም የምር እውነት ነው። በጣም በጣም ከባድ የደላሎቹ እርግማን አልሰራም። እኔ ማሪ መሲ ልንገርሽ፣ ያችን ቢጃማ አለ እናመሰግናለን። የትኛዋን ገዛሽላት እንዴ? አልገዛውላትም ዲላ። አቤት ምንቅ ስትል አይታይሽም? ቴንኪዩ እናመሰግናለን። ወላሂ ተዋውቂያት ያገሬ ልጅ ናት ሙኒቴ። እናንተ ወሎች አልተቻላችሁም እኮ። መሲ ምን ምንቅ ትላለች በዛው ውፍረቷ። ደብለል ትበል። ደብለል በይ እንጂ ተይ እንጂ ምን ምንቅ እንጂ ለቀጭን ሰው ነው እሱ። ይሄኔ አቅጥኗታል የኔ እናት። እሷ የያዘችው ስፖርት ነው እንዲያው። እስቲ በቪዲዮ እንኳ ውጪ መሲ በፈጠረሽ እንይሽ። አለሽ ተርፈሻል እህቴ። አረ ጎበዝ ነው አንቺ። አለስልሶ ነው የሚያጠቃው። እኔ ትንሻፈፋለች ብዬ ነበር። አይተሻል ዲጂንን ማሪ መች አሳይታ እኛን እንኳን ፈርታ ለታ የሚያሳየችው ለወንዱ ብቻ። አዎ እኛን እንኳን የምታሳይ አይመስለኝም። እኔ ማያያዙ አላማረኝም። ወንዴ እኛ ጋር የምንገናኘው ራሙ 8 ጂቪ 30 አሁን ላይ ብልገባን 5 ስልክ ብቻ በ150 ስትል ላላ ቁመቱን ነው ከዚህ በኋላ የምትናገሩ። አሰሚም እንዴ ሜሪዬ? አይ የምናየው ራሱ አይመስለኝም። ማሚ ሳስብ ለምን ተጠራን ብለን አንሄድም? ማን ጠራን ብለን? በቤትሽ ውስጥ የሆነ ሰው ስልክ ደውለ ታፍኛለሁ ብሎ ብለን እንደ ሀሳብ ቤቱን ልንመርቅ ነው ብለን ለምን አንሄድም? ታውቂዋለሽ? ቀይራለች እኮ ስልክ ቤቱ እንሂድና ከስልክ ቤቱ ኪያ ይዛን ትሄድ። እንደ ሀሳብ ሳንነግራት አምጫቸው ብላሻለች ብለን ጠዋት በተኙበት ድረስ እንበል። እሺ ሰው ሰብስበን ነው ብቻችንን አይሆንም። እነጁን እንንገር ሁሉንም ነው እንጂ እንደ ሰልስት ለቅሶ ደራሽ በጠዋት ሳሪ ሌሊት ማሪ ከች አይታይሽም? ማስብ ያጠቅት አርገን ስንከፈት ስታይን ውጭ አሰብኳት። እንግዲህ ደብለል እያለች ነው ከስታለች። ሀቢብቲ በጣም ስፖርት ሰርታለች እኮ። ነይና አርዲ ግቢ ጉድ ስሚ። ሎኬሽን ኪያን እናስልካታለን። እቃ ልንገዛ ልንመጣ ነው ብለን ይሻላል። የምር ይሄኔ ማስጠንቀቂያ ተሰጥቷታል እኮ ድሮ ገና። ወይ ዘንድሮ እንዴት አይነቁር ነው ጋይስ። በጣም ተባለ እንትና ሜሪ መልእክት እየላከች ወይ ጉድ! እንዴት ነው ሰርፕራይዝ የምናረጋት? ሂደን ሳሪዬ የሙኒት ፒጃማ የነገርሽው ሰው ነበር እንዴ? ሳሪ ፒጃማ እንደገዛሽልን? ኧረ አልነገርኩም። ምን ነው? በምን አወቀች የሙኒት ፒጃማ ስምትለው? ኧረ እባክሽ ተቀርጾ የለ እንዴ ፒጃማ መሆኑን በምን አወቁ? ጉድ እኮ ነው እንዴ! ፒጃማ ነው እንጂ ደግሞ እንደዛ አይነት ልብስ መቼም ቀሚስ አይሆን። እኔና ባሌ ተኳርፈን ነበር። በሱ ነው የተታረቅ ነው። እባካችሁ አላየሽም? ዜድ ከላይ የጻፈችበት ፒጃማ ነው። ሰው እንደዛ እኮ ነው። ናርዲ እያንዳንድሽ ሪከርድ እያደረኩሽ ነው። ከአስከበር አሁን አብረሽን ትሄጃለሽ አትሄጂም? ጠዋት እኮ ልንሄድ ነው። መሲ እንዴት ናችሁ? እንኳን አደረሳችሁ። እኔ የሰማሁት ነገር አለ ልንገራችሁ። እሺ። እና ጅንኑ ላውራው ጥምቀት መጥቶ ነበረ። ሳሪ እኔ እኮ አየሁት። አልሰማሽም? አጠገብ ላጠገብ ሄዱ። ኧረ ተይኝ። ከሳልሽ እኔ ደግሞ አልገባኝም።
አባት ስትል አልሰማሁም ወይ እናት አላት። ደከመኝ። እሺ አባቴ እናቴ ተባባሉ። አዎ ከዛ ድሮም እኮ ዳዲ ነበር። አባቴ ስትለው ዙዙዬ እንዴት ነሽ? አሁን አባት ያለችው በጣ ጠጋ ሲል በአማርኛ ይሻላል ብላ ነው። እሺ አባት ስትለው በየማስ ና ወደዚህ ብላ ጥምቀት ላይ ይዛው ስትዞር ተያዘች እና እኔ ራሱ ስሰማ እዛ እየፈለኳት ነበረ። ጥምቀት ነበሩ። ምን ለምን የተያያዙት? ናርዲ ወገብ ለወገብ ትደርስበታለች። እማ ተመሳሳይ ልብስ ነው የለበሱት። ጉድ! ልብስም ተዘጋጅቶ ተመሳሳይ ልብስ ለብሰው። አይ ተይኝ እስቲ። ቁመታቸው ይመጣጠናል። አረ አንቺ ሸበላ! ወይኔ ማሚ ብቱ ስር ናት ወይ ጭኑን ይዛ ልትጓዝ ነው አሁን። እሷ እንግዲህ መምራ ልታቅፈው ነው ቁመቱ። ሙኒት ወይ እርግዝና ይፈጠራል ስቦሳ ከዛ በኋላ ያረገዛችሁ ሰዎች የቤቴ እንዳትመጡ ምናምን ስትላል ነበር። አሁን በቃ ያው የፈሩ ምንድነው የፈሩት እየተናገሩት ምን የሆነ ተረት እኮ አለ። መሲ አርግዛ አስቢው፣ መሲ አርግዛ አስቢው። አንቺ 9 ወር አገልግሎት የምትሰጠው የእርግዝና ብቻ ነው። አዎ ለካ እንዲህ ነው የሚያረጋችሁ እያለች በነገራችን የሳሪ ፎቶ ራሱ ተልኮልኛል። የጅና አዎ ማስክ ሳይለብስ መቼም ንቃብ አይለብስ። ማስክ ሳይለብስ ወጣ ንቃብ እንደ ጅንኑ ምንም ቢለብስ ምንም ከመሲ ጋር በአሁኑ ሰዓት የታየ ወንድ ጅንኑ ነው። አለቀ በቃ። ምንም ቢለብስ ምንም ተጠንቀቁ፣ ተጠንቀቁ። እንደ ሀሳብ ጠዋት ተሰብስበን በጠዋት ነው ሳይነጋ በጠዋት የሉም ነገ በምን አወቅሽ? ነገ ፕሮግራም አላቸው። ሆቴል ያዙ እንዴ? የሉም ነገ። የት ይሄዳሉ? ነገ ፕሮግራም አላቸው። የሆነ ቦታ ተጋብዘዋል። እንዴ ተኝተው አድረው አይደለም የሚሄዱት ጠዋት እና በሌሊት ነው እንደሚኬደው። አንቺ ደግሞ አዎ ካልጋ ከመውረጃው ከመሰጠቱ ካልጋ ገና ሳይወርዱ ነው እኛ መሄድ የምንፈልገው። ገና እንደተነጡት እኔ ልንገራችሁ፣ የሉም ነገ። የሚኖሩት መቼ መሰለሽ? ማክሰኞ ነው ቤታቸው ራሱ የሚገቡት። ናቸው። አይ እሱ ሚስጥብቁ ነው። አቡዳቢ አቡዳቢ የሆነ ነገር አለ አሉ። እዛ ጋበዟቸው። አዎ እንደዛ አይነት ነገር እና እስከዛ ድረስ ሄዱ። ነገ በጧት አንሄድም። ፎቶ ላክልሽ ሳሪ። በጣም ሆድሽን ቆረጠው። ምን ነው የትም አይሄዱም እነዚህ ሰዎች። ሁለተኛውን ሳይደግም 3ኛ 4ኛ ሳይድ ሰው ቤት ሄደው አያድሩም ወይ ሆቴል እንጂ። ስሙ ግን እንደ ፎቶ እንዴት እንደሚያምር ተንቺ። ኧረ በስመ አብ ሳሪ ማሚ እንኳን አደረሳችሁ። እንኳን አደረሰን። ሰኒ የደረሰብን አደጋ አይደለም ባክሽ። ምን ደረሰባችሁ? እኔን ጠላትሽን የመሲን ሰማሽ? መሲ ተንሻፋለች አሉ። ሰማሽ? አልተንሻፈፈችም። ወንድሜ ደውሎልኝ አውርተን ነበረ። ስሟን አታጥፉ። አላንሻፈፍኳትም ማለሽ? እኔ አላንሻፈፍኳትም፣ በደንብ ተንከባክቤ። ከዛ እኔ ግን ነገርኩት የሳሪን እና የማሚን ጉልበት ሳስም ይሄ በጣም ነውር ነው ስለው እስማለሁ በደንብ አድርጌ እንትንም ይዤ ጽድቁ ቀርቶ በቅጡ በኮነነኛ ጋቢያ ለብሳቸዋለሁ ብሏል። እኛ ካላስ እኛ እንሄዳለን። እዛው ጉልበት ይስማሉ። እዛው ይስሙናል። ብቻ እኛ ያለውን ሁኔታ ማየት እንፈልጋለን። መሳም ሳይሆን ይንበረከካሉ። ችግር የለም። ኧረ ቆይ እኔ መቼም ወሬውን ያመጣሁት እኔ ነኝ አይደል? በክብር በስነስርዓት ደውሎ እናንተን ማሚን አፍሬ ነው ሳሪዬንም አፍሬ ነው። ለምን አፍሮ በቃ አፈረ። እናንተ ስለከፈተ የ8 ዓመት ዝግ። አዎ ስለዚህ ከ5 ቀን በኋላ ነው የሚያፍረው። ይሄ እኮ ይኸውልሽ ሳሪ አንድ ሰኒ ይሄ ዝግ ከፈተ አይደለም የሚባለው፣ አክምባሎ ሰበረ ነው የሚባለው። ወዴት? አዎ
አክምባሎ ነው የሰበረው። አዎ ግን በቃ ጨዋዎች በጨዋ ሰዎች የተከበረች ሴት ናት። እናንተ ቤተሰቦቻችን የመሲን ፎቶ እየለጠፋችሁ እኛ ኮራን በእናንተ የሚለውን ዘፈን አርጉላት። ኮርተንብሻል በሏት። አክምባሎ ይዛ ተገኝታለች። እንዴት የት ነሽ እያሉ እኮ እየዘፈኑላት ነው። ጅንኑ ብብት ስር ናት ያለችው። በቃ ቁመቷም አይባልም። በሰፊው ደረት ወይዘሮ መሲ ብርጅስቶን የት ነሽ ብላችሁ የለቀቃችሁት ጅንኑ ብብት ስር ነች። በቁመቷ ሰበብ ማለት ነው። በቁመቷ ሰበብ ነው ብብቱ ጋር የደረሰው። 2 አይፎን የተላከላት ሰው ናት እኮ ደግሞ ከፍራኦል 2 አይፎን ሳርዬ 2 አይፎን ለምን 2 ላከላት? ምን አውቄ ለሚወለደውም ልጅ ነው ማለት ነው። እንደ ኢመራት መንግስት ገና ሆድ ውስጥ እያለ ሊታሰብለት ነው። እንዲህ እኮ ነው ጉዱ። ታሪያሽ ወጣሽ ምን ነው ማምጣቱ ባልከፋ ደግሞ የሌላም ሰው ስጦታ ይዘው የመጣ ሰው ነው። አይገርምሽም? ያለው ማማሩ ወይ ካለው ተወለድ ወይ ካለው ተጠጋ ነው እናቴ። ስለዚህ ሰሞኑን የድለላ ስራም የምንም ገብታ አትሰራም። እናንተን መስራት የለባችሁ አለች። እንደሰማሁት ከሆነ ጅንኑ ከመጣ ለ10 ሰዎች 10 ስልክ በጊፍት ትሰጣለሁ ብላለች። እነሱን እያመለጠች እንዳይሆን ታዲያ አይመስለኝም። ተአምር ነው። በዚህ ቁጭ አድርገሽ ልታሳድሪ ነው አንቺ ተቃቅፈሽ ተኝተሽ ላገናኛችሁ። አንቺ ማጠቀባለሽ እንዴ? እኛ በአካል ነው የምንፈልገው።